ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በርናርዶ ሲልቫ ለማንቸስተር ሲቲ ደጋፊዎች እንዲህ ሲል ተናግሯል። ለማንቸስተር ሲቲና ለእናንተ ያለኝን ስሜት በቃላት መግለጽ በጣም ከባድ ነው። በህይወቴ በሙሉ እንደዚህ አይነት ፍቅር ዳግመኛ የሚሰማኝ አይመስለኝም። ከዚህ የእግር ኳስ ክለብ ያገኘሁት ያህል ፍቅር በድጋሚ ያገኛለሁ ብዬ በጭራሽ አላስብም ሲል በርናርዶ ሲልቫ በስንብት መግለጫው ተናግሯል። ይህ ተጫዋች በማንቸስተር ሲቲ ቤት እያስመለከተ የነበረው ነገርን ሁላችንም እናውቃለንና ለማንቸስተር ሲቲ ያለውን ሁሉ የሚሰጥ ተጫዋች ነው። ትክክለኛውን ተተኪ ሊያስፈርሙለት ይገባል ባይነኝና አሁን ሪያን ቸርኪ እያሳየ ያለው ነገር በጣም አስገራሚ ነው። ነገር ግን በበርናርዶ ሲልቫ ሌቭል ነው ወይ ሲባል ጥያቄ ሊያስነሳ ይችላል። ኳሊቲ ያለው ተጫዋች ነው። ነገር ግን ብዙ ሊያሻሽላቸው የሚገቡ ጉዳዮች በተለይ እንግዲህ ብዙ ተደጋጋሚ ትሪኮችን የሚያሳይ ተጫዋች እንደሆነ ይታወቃል ሪያን ቸርኪ። ከዛ ውጪ በጣም ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። ያንን ነገር ግን ቀነስ እያደረገ ቲሙን የሚረዳበት ፖይንት ላይ ፎከስ ቢያደርግ ባይኔ ከዛ ውጪ ግን በጣም ኳሊቲ ያለው ተጫዋች እንደሆነ እናውቃለን። ኢንዞ ፈርናንዴዝ ራሱን እንደ ከፍተኛ ደረጃ ላይ ለማወዳደር ብቁ የሆነ ከፍተኛ ተጫዋች አድርጎ እቆጥራለሁ ብለዋል። ቼልሲ በሚቀጥለው የውድድር ዘመን እዚህ አይገኝምና ለደጋፊዎቹ እጁን ሲያወዛውዝ ታይቷል። ያደነው ነው የሚለው ነገር መታየት ሊኖርበት ይችላል። እንግዲህ ኢንዞ ፈርናንዴዝ በሰንዳርላንድ ከተሸነፈ በኋላ ለቼልሲ ደጋፊዎች በሙሉ ጊዜ አገልግሎት ምልክት ሰጥቷል። ይሄም እንደ መሰናበት ሊተረጎም ይችላል ተብሏል። ፈርናንዴዝ ከሪያል ማድሪድ የሚቀርብለትን ጥያቄ በደስታ ይቀበላል። ከማንቸስተር ሲቲ ጋር አንዳንድ መደበኛ ያልሆኑና ፎርሜሽናል ውይይቶች ተደርጓል ተብሏል። የቼልሲ ደካማ የውድድር ዘመን ፈርናንዴዝ አዲሱ እንዲፈርም ለማሳመን ደካማ ቦታ እንዲቆይ አድርጓል። ኢንዞ ደግሞ ሻምፒዮንስ ሊግ መጫወት እንደሚፈልግም አሳውቀዋል እና የዚህ ተጫዋች ጉዳይ ምናልባት እንግዲህ ከቼልሲ የመሄድ እድሉ ሰፊ እንደሆነ ፍንትው አድርጎ የሚያሳይ ነው። ሞሳላ እንግዲህ በስንብት መግለጫው እንዲህ ሲል ተናግሯል። ዛሬ በጣም አልቅሽ ያለው በህይወቴ በሙሉ ካለቀስኩት በላይ እንደዚህ ያለ ቦታ መልቀቅ በጣም ከባድ ነው። እኔ ብዙ ስሜታዊ ሰው አይደለም፣ ግን ነገሩ በጣም ከባድ ነው። ይህንን ማድረግ ችለናል፣ ክለቡን መሆን ወደሚገባበት ደረጃም አድርሰነዋል ሲል ነው የገለጸው። ሊቨርፑሎች እንግዲህ ለዚህ ተጫዋች ሁነኛ የሆነ ተተኪ ሊያስፈርሙ እንደሚገባ ፍንትው አድርጎ የሚያሳይ ነው። እንግዲህ በርካታ ተጫዋቾችን እየተመለከቱ ይገኛሉ። እነ ማይክል ኦሊሴን እንዲሁም ደግሞ እንግዲህ ያንዶ ማንዴ እንግዲህ ሊቨርፑሎች ሊያስፈርሙት የሚችሉ ተጫዋች ነው ተብሎ ይጠበቃል። አሁንም በተደጋጋሚ ስሙ ከሊቨርፑል ጋር እየተያዘ የሚገኝ ተጫዋች እንደሆነ ይታወቃል። በመሀል ስፍራ ላይ እንግዲህ ሊቨርፑሎች አዳም ዋርተንን እየተመለከቱት ይገኛሉ። ይህ እንግሊዛዊ ተጫዋች በበርካታ የአውሮፓ ክለቦች የሚፈለግ ቢሆንም ነገር ግን ሊቨርፑሎች ይህንን ተጫዋች ለማግኘት ከፍተኛ ጥረት ያደርጋሉ። በመሀል ክፍል ያለባቸውንም ፕሮብሌም ይፈታልናል ብለው የሚያምኑት ተጫዋች እንደሆነ ይታወቃልና ተጫዋቹን ለማስፈረም መሄድ እስካለባቸው ርቀት ድረስ ይሄዳሉ ተብሎ ነው ጠበቀው። ከፍተኛ የዝውውር ሂሳብም ሊያስወጣቸው ይችላል። ነገር ግን ሊቨርፑሎች ለተጫዋቹ የመጀመሪያ የዝውውር ጥያቄ በቅርብ ጊዜያት ውስጥ ያቀርባሉ ተብሎ ነው የሚጠበቀው። ምናልባት የመጀመሪያ ፈራሚዎቹ የሚሆኑትም እንግዲህ ያንዶ ማንዴና አዳም ዋርተን ይሆናሉ ተብሎ ይጠበቃል። እናንተስ ይህንን ዝውውር እንዴት አያችሁት? ከፍተኛ ግፊት ያደርጋሉ ተብሎ ነው የሚጠበቀው። በተከላካይ ስፍራ ላይም እንዲሁ አዲስ ተጫዋቾችን ሊቨርፑሎች ሊያስፈርሙ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የአንድሪ ሮበርትሰንን ተተኪ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። በማንቸስተር ዩናይትድን በተመለከተ እንግዲህ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት በተለይም እንግዲህ የመሀል ክፍላቸውን ለማደስ ወሳኝ የሆኑ ስራዎችን እየሰሩ እንደሆነ ይታወቃል። በተለይም እንግዲህ ኢሊዮት አንደርሰን፣ የሳንድሮ ቶናሊ እና የማቴዎስ ፈርናንዴዝ ሁኔታ በቅርበት እየተከታተሉ እንደሆነ እየተገለጸ ይገኛል። በክረምቱ የዝውውር መስኮት ስራ ይበዛባቸዋል ተብሎ ነው የሚጠበቀው። ሁሉም ክለቦች በሚባል ሁኔታ እጅግ አስገራሚ ዝውውሮች የሚፈጸሙበት የዝውውር መስኮት ነው ተብሎ ነው የሚጠበቀው በክረምቱ እና አሁን እንግዲህ አርሰናሎች ባለፈው የውድድር ዘመን በጣም በርካታ ተጫዋቾችን ማስፈረማቸው ይታወቃል እና የስኳድ ዴፕሳቸው ከፍ ማለቱ ምን ያህል ክለቡ ዋንጫ እንዲያሳካ እንደረዳው ወይም እንዳገዘው መመልከት ችለናል። ክለቡ ለበርካታ ጊዜ የተገነባ ክለብ እንደሆነ ይታወቃልና ያ በራሱ የፈጠረው ኢምፓክት ላቅ ያለ መሆኑ ሁላችንም እናውቃለን። ስለዚህ በዘንድሮ የክረምት የዝውውር መስኮት ሁሉም ክለቦች በሚባል ሁኔታ ስራ የሚበዛባቸው ይሆናል። እኔም አዳዲስ መረጃ የሚወጣ ከሆነ የማደርሳችሁ ይሆናል። የኢሊዮት አንደርሰን ስም ግን ከማንቸስተር ዩናይትድ ጋር ብቻ ሳይሆን እንዲሁ ከማንቸስተር ሲቲ ጋር እየተያዘ ይገኛል። በተለይም ተጫዋቹ ወደ ማንቸስተር ሲቲ የሚሄድ ሀሳብ እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶችም እየገፉበት ነው። ሙሉ ለሙሉ ውሳኔ ያልሰጠም እስካሁን ድረስ የሚያመላክቱት መረጃዎች ግን ወደ ማንቸስተር ሲቲ የሚሄድ እድል እንዳለው ነው እየተገለጸ የሚገኘው። የሚሆን ከሆነ ዩናይትዶች የሳንድሮ ቶናሊ ሁኔታ በጥብቅ የሚከታተሉት ይሆናል። በዛሬው ዕለት እንግዲህ ያሉን መረጃዎችን ይመስላሉ። በአዲስ ስፖርት መረጃ እስክንገናኝ መልካም ተመኘው።